እንደው እንዴት አላችሁ ባያሌው። ሕገ ወጥና ሕጋዊ ሌቦች። አማረ ገሰሰ ጸሐፊው፣ ዊዝደም መጽሐፉ። በድሮ ጊዜ በኮሪያ ሀገር የሚኖር አንድ በጣም የታወቀ ሌባ ነበር። ፖሊሶች ሌባ መሆኑን ያውቃሉ፣ ግን በማስረጃ እጦት ሊይዙትና ሊያስሩት አልቻሉም። ዳኞች ሌባ መሆኑን ያውቃሉ፣ ግን ማስረጃ ስለሌላቸው ሊፈርዱበት አልቻሉም። ንጉሡም ቢሆን ሌባ መሆኑን ያውቃል እንጂ እጅ ከፍንጅ ተይዞ ስለማያውቅና ማስረጃ ስለሌለው ምንም ሊያደርገው አልቻለም። ሌባው ካረጀ በኋላ አንድ ቀን በትንሽ ጠርሙስ የታሸገ ቅመም መግዛት ፈለገ። ኪሱን ሲዳብስ ምንም ገንዘብ አልያዘም። ደግሞ ለሌባ ገንዘብ ቢይዝ ባሊዝ ምን ችግር አለው አለና ቅመሙን ኪሱ ከቶ ለባለሱቁ ሞቅ ያለ ሰላምታ ሰጥቶ ወጣ። ትንሽ ርቀት እንደ ተራመደ ከኋላው አንድ ሰው ትከሻውን ያዝ አደረገው። ዞር ሲል አንድ ወጣት ፖሊስ ነበር። ከውጭ ሆኜ ከሱቅ ዕቃ አንስተህ ኪስህ ከተህ ሳትከፍል ስትወጣ አይቻለሁ አለው። ከዚያ ትኩር ብሎ አየውና አንት አባቴ ከፖሊስነት በጡረታ እስከተገለለበት ቀን ድረስ ሊይዝህ ፈልጎ ያልተሳካለት ሌባ አደለህ? አሁን እኔ አንተን በመያዜ አባቴ በእኔ በልጁ ትልቅ ኩራት ይሰማዋል አለው። ወዲያው እስር ቤት አስገባው። በማግስቱ ሌባው ታስሮ ፍርድ ቤት ቀረበ። ዳኛው ዕድሜ ልኩን ሊይዘው ይፈልግ የነበረው ሌባ መሆኑን ሲያቅ በጣም በመደሰት የቀረበውን ማስረጃ ከመረመረ በኋላ በ10 ዓመት ጽኑ እስራት እንዲቀጣ ወሰነበት። ሌባው የፍርድ ውሳኔውን እንደ ሰማ ክቡር ፍርድ ቤት፣ ለእኔ ባለኝ ዕድሜ ላይ 10 ዓመት ማለት ዕድሜ ልክ ማለት ስለሆነ አስተያየት እንዲደረግልኝ በአክብሮት እጠይቃለሁ አለ። ዳኛው ግን እንዲያውም ሲያንስ ነው በማለት አቤቱታውን ውድቅ አደረገው። ከዚያም ሌባው በጥብቅነቱ ከፍተኛ ወደ ሆነው የንጉሡ ልዩ እስር ቤት ተወሰደ። አንድ በብረት የታጠረ ክፍል ውስጥ ሲዘጉበት ከዚህ እስር ቤት በአጭር ጊዜ እወጣለሁ አለ። ፖሊሱም ከዚህ እስር ቤት አንድም እስረኛ አምልጦ አያውቅም። በእስር ቤቱ ደንብ መሠረት እስረኛ ቢያመልጥ ተረኛው ፖሊስ በእስረኛው ምትክ እስር ቤት በመግባት የእስረኛውን ፍርድ ይጨርሳል። ስለዚህ ፈጽሞ ማምለጥ አትችልም አለው። በቅርብ ስወጣ ታያለህ አለ ሌባው። በማግስቱ ጠዋት ምግብ ሲያመጡለት ወደ ንጉሡ እንዲያቀርበው ጠባቂ ፖሊሱን ጠየቀ። ለምን ሲለው አንድ በጣም ልዩ የሆነ ለንጉሡ በአካል ቀርቤ መስጠት ያለብኝ ስጦታ ይዣለሁ አለ ሌባው። ጠባቂው ግን ሳቀበት። ከዚያም ሽማግሌው ሌባ ለራሱ ብቻ በሚመስል አነጋገር ይህን የመሰለ ልዩ ስጦታን እንዳልሰጥ የከለከለኝ ጥበቃ ፖሊስ መሆኑን ንጉሡ ሲያውቅ በጣም በከባድ ቅጣት ሲቀጣው ታየኝ አለ። ፖሊሱ ንጉሡን በሚገባ ያውቀዋልና በጉዳዩ ላይ በጥልቀት ካሰበ በኋላ ከአለቆቹ ጋር መከረበት። አለቆቹም ስለ ሁኔታው ለንጉሡ አሳወቁ። ንጉሡ ሌባውን ሊያገኘውና ስጦታውን ሊቀበል ፈቃደኛ መሆኑን አሳወቃቸው። በማግስቱ ጠዋት ሌባው ንጉሡ ፊት ቀረበ። ከንጉሡ ጋር ጠቅላይ ሚኒስትሩ፣ የጦር ኃይሎች ጠቅላይ አዛዥ ጀነራል እና ጳጳሱ አብረው ቁጭ ብለዋል። ንጉሡ የመጣለትን ልዩ ስጦታ ለማየት በጣም ጓጉቷል። ጊዜ የለኝም፣ አለኝ ያልከውን ልዩ ስጦታ ቶሎ ማየት እፈልጋለሁ አለ ወደ ሌባው ትክ ብሎ እያየ። ሌባውም እጅ በመንሳት በወርቃማ ወረቀት የተጠቀለለች አንዲት ትንሽ ሳጥን ከኪሱ አውጥቶ ለንጉሡ ሰጠ። ንጉሡም የተጠቀለለበትን ወረቀት በማንሳት ውስጡ ያለውን አውጥቶ አየ። ከዚያም በንዴት ጦፎና ፊቱ ተለዋውጦ ምን አይነት ድፍረት ነው! እንዴት ተራ የኮክ ፍሬ ልዩ ስጦታ ብለህ ጊዜን ታባክናለህ? ልክ ነው ንጉሥ ሆይ፣ ፍሬው የኮክ ፍሬ ነው። ነገር ግን ይህ ፍሬ ተራ የኮክ ፍሬ ሳይሆን ልዩ ተአምር ያለው ፍሬ ነው። ፍሬው መሬት ውስጥ ሲቀበር በአንድ ቀን ትልቅ ዛፍ ይሆናል። በሁለተኛው ቀን በቅጠሉ ልክ ፍሬ ያፈራል። በሦስተኛው ቀን እያንዳንዱ ፍሬ ወርቅ ይሆናል አለ። ንጉሡም
ያ ከሆነ ለምን አንተ ራስህ አልተከልከውምና አልተጠቀምክበትም በማለት ጠየቀው። ሌባውም ብችል ኑሮ አደርገው ነበር፣ ነገር ግን ይህን ተአምር ለማየት ፍሬውን የሚተክለው ሰው ንጹሕ ሰው መሆን አለበት። ምንም አይነት ስርቆት የማያቅ፣ ውሸት ተናግሮ የማያቅ፣ ሰዎችን አታሎና ጭበርብሮ የማያቅ፣ ማንንም ያላግባብ ያልበደለ፣ ለሰዎች ርኅራኄ ያለው መሆን ይኖርበታል። ንጉሥ ሆይ እኔ ሌባ ነኝ፣ ስለዚህ ይህ ተአምር ለእኔ አይሠራም። እርስዎ ግን ንጉሥ ነዎትና ይህ ተአምር በእርሱ እጅ እውን ይሆናል አለ። ንጉሡ በእጁ የያዘውን ፍሬ አገላብጦ ካየ በኋላ ስንት ጊዜ ሕዝቡን እንደ ዋሼ፣ ምን ያህል የሕዝብ ገንዘብ ያለ አግባብ እንደ ዘረፈ፣ ምን ያህል ሰው እንዳሰቃየ እና እንዳጉላላ፣ የስንት ንጹሐን ዜጎችን ሕይወት ያለ አግባብ እንደ ቀጠፈ እና ሌሎች በሕዝቡ ላይ የፈጸማቸው በደሎችና ወንጀሎች ታወሱት። እኔ አልችልም፣ ቅድመ ሁኔታውን አላሟላም በማለት የያዘውን ፍሬ ለሌባው መለሰለት። እንግዲያውስ መንግሥትን እየመሩ ያሉት ጠቅላይ ሚኒስትራችን ይህን ተአምር እውን ማድረግ ይችላሉ በማለት የያዘውን ፍሬ ለጠቅላይ ሚኒስትሩ ሰጠ። ሌባው ጠቅላይ ሚኒስትሩን ፍሬውን አገላብጦ ካየ በኋላ ለዓመታት የተዘፈቀበት ሙስናና ያሰቃየው የሕዝብ ብዛት በሕሊናው መጣበት። እኔም ይሄን ማድረግ አልችልም አለ በሐዘን ስሜት። እርሶም አይችሉም አለ ሌባው። እንግዲያውስ የጦር ኃይሎች አዛዥ ጀነራል ያሳድጉታል ብዬ አምናለሁ በማለት ፍሬውን ለጀነራሉ ሰጠው። ጀነራሉ ፍሬውን በእጁ ይዞ በማይረባ ምክንያት ወይም በቃላት ፍች ልዩነት ብቻ ባደረጋቸው ሕገወጥ ጦርነቶች ምክንያት ያለቀው ሰው ብዛት፣ በሱ ብሪትና በፈጸመው ስህተት ምክንያት ጧሪ ቀባሪ ያጡ እናቶች፣ ባሎቻቸውን ያጡ ሴቶች እምባ፣ ያለ አግባብ በተካሄደ ጦርነት ምክንያት አባታቸውን አጥተው የጎዳና ተዳዳሪ የሆኑ በሺህ የሚቆጠሩ ሕፃናት፣ ያለ አግባብ የዘረፈውና ያዘረፈው የሕዝብ ሀብት እና ያሰቃያቸው የበታች መኮንኖች ብዛት በሕሊናው መጣ። እሱ በጫረው ጦርነት ምክንያት የአካል ጉዳተኛ የሆኑ ወታደሮች ብዛት በሕሊናው ታየው። ከዚያም እኔ አልችልም በማለት የያዘውን ፍሬ ለሌባው መለሰለት። ይሄ ለማመን በጣም የሚከብድ ነው አለ ሽማግሌው ሌባ። እርግጠኛ ነኝ ብፁዕ አባታችን ይህን ማብቀል ይችላሉ በማለት ፍሬውን ለጳጳሱ ሰጣቸው። ጳጳሱም ፍሬውን በመዳፋቸው ጨብጠው ለድሆችና ለተራቡ ሰዎች ሊሰጥ የነበረ እርዳታ ለግል ጥቅማቸው ያዋሉት ትዝ አላቸው። እሳቸው እኔ አልችልም በማለት ፍሬውን ለሌባው መልሰው ሰጡት። አራቱም ሰዎች አንገታቸውን አቀርቅረው መሬት ማየት ጀመሩ። የአገሪቱ አራቱ ኃያላን ሰዎች ይህን ተአምር እውን ማድረግ አልቻላችሁም፣ ነገር ግን ሁላችሁም በሀብትና በሥልጣን ተንበሽብሻችኋል። እኔ ድሃው አዛውንት ግን አንዲት ትንሽ ጠርሙስ ቅመም ሰረክ ተብዬ ቀሪ ሕይወቴን ከፍተኛ ጥበቃ ባለው እስር ቤት እንዳሳልፍ ተፈረደብኝ። ለመሆኑ ይህ አግባብ ነው ብላችሁ ታምናላችሁ? አለ አዛውንቱ ሌባ። ከጥቂት ደቂቃዎች ዝምታ በኋላ ንጉሡ አዎ አግባብ አለመሆኑን ተረድቻለሁ። ዛሬ ባስተማርከኝ ትምህርት ነጻነትህን ታገኛለህ። ስለዚህ ከአሁን ሰዓት ጀምሮ በነጻ ተለቀሃል በማለት በነጻ አሰናበተው። ሌባውም አራቱንም የአገሪቱ ኃያላን ሰዎች እጅ ነስቶ ወጣ። ተፈቶ ወደ ቤቱ ሲሄድ ሁሉም በመገረም እንዴት በአጭር ጊዜ እንዴት ልትፈታ ቻልክ እያሉ ይጠይቁታል። አዛውንቱ ሌባም ሁለት አይነት ሰዎች ናቸው ያሉት አለ። ሕጋዊ ሌቦችና ሕገ ወጥ ሌቦች። እናም ሕጋዊ ሌቦቹ ከእስር እንደወጣ ፈቀዱልኝ በማለት መለሰላቸው።